አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ በብሎግ መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እውነት ለመናገር ሰብስክራይብ እያደረጋችሁኝ ነው፣ ኮሜንትም እየጻፋችሁልኝ ነው። እንደዚህ አልጠበቅኩም ነበረ። ሁላችሁንም ከልብ አመሰግናለሁ። አላህ ይስጥልኝ። አሁንም ቪዲዮ ስለቀዩልኝ ላይክ ሼር አድርጉልኝ። እናማ ያው እንግዲህ በጧት ተነስቼ ለልጄ ቁርስ መስራት ስለነበረብኝ ልጄ በጧት ነው ቁርስ መብላት የለመደው እና ፓስታ ነው የምፈልገው ቁርሴን ብሎኝ ፓስታ ነው የሰራሁለት። ከዛም ፓስታውን አበላለሁትና ወደ ጽዳት እገባለሁ። እናም እዚህ ጋር ቤቴን አጸዳድቼ ጨርሻለሁ። ስኒዎችን እያጠብኩ ነበር ውጭና ሁሉንም ሳላመጣ ነው ቪዲዮ የቀረስኩት። ቤቴን በዚህ መልኩ አጸዳድቼ ጨርሻለሁ እና ትንሽ የኛ ቤት ከፍ ይላልና እኛ ጋር ውሃ የለንም። ብታዩ ውሃ መቅዳቱ ነው የሚያስመርረው። እንግዲህ ገና ከመሄድሽ ኦሮሮ አወራሽ እንዳትሉኝ፣ እውነት ለመናገር ይከብዳል። ያው እረስታችሁ ስትኖሩ ደግሞ ወገባችሁን በጣም ነው የሚያማችሁ። ሱብሃንአላህ እኔ ወገቤን እንዴት እንዳመመኝ ሚስማር በሉት። ከዛ ከኛ ቤት ዝቅ ብሎ ትንሽ ውሃ የሚመጣበት ቦታ ነበርና እዛ ቤት ሄጄ 5 ጀሪካ ቀዳው ማለት ነው። ከዛ በፊት እያሸከሙኝ ነበረ፣ ልጁ ነበረ እዛ ውሃ የቀዳሁበት ቤት። ከዛ ልጁ ስቆይበት ቀድቻ አልጨርስለት ስል በጎች ነበሩትና በጎቹን ሊጠብቅ ፈቶ ሄደ። ቁልፉን አስቀምጭልኝ ብሎኝ ማለት ነው። እና የሚያሸክመኝ አጣውና ውሃ ልኩ ስለነበረ ቤቱ ስር ውሃ ልኩ ላይ አድርጌ ተሸክሜ አሁን ውሃዬን ቀድቼ ወደ ቤቴ እየሄድኩ ነው። ብታው ወላሂ ልቤ ፍንድት ሊል ረስቸው ስለኖርኩኝ ትንሽ አቀበታለሁ። የኔ ቤት ደግሞ በቃ አልቻልኩም። ልቤን አጥወለወለኝ ብታው ሱብሃንአላህ። እና ያው እንደምንም ብዬ ቀዳሁኝ። ሰኞ ነው የሚመጣው ውሃው። የዛሬ ሳምንት እናቴ ስለነበረች እናቴ ገና ነሽ ወገብሽን ያምሻል ብላ ቀርታልኝ ነበር የሄደችው። አሁን ደግሞ እናቴ ወደ ገጠር ቤቷ ስለሄደች ያው እኔ ነኝ ብቻዬንና ግዴታ መቅዳት አለብኝ። ከዛም እንደምንም ብዬ አውለን መደው ብዬ ተሸከምኩላቸዋለሁ። ግን ወገቤን በጣም ነበር ያመመኝ። 5 ጀሪካን የቀዳሁት የሚገርማችሁ እልክ ያዘኝ። እኔ ራሱ ትንሽ ቀርተሽ ተይው እያለችኝ እናቴ እና ቀዳሁላችኋለሁ። አቀበት እንዳይመስላችሁ። ያው ቤት አካባቢ እየደረስኩ ነው እንግዲህ። እዛም ቤቴ ደረስኩ። ልጄ ቤት እየጠበቀ ነበር። ከዛ እዚህ ጋር ደግሞ ቀድቼ ድክም ብሎ ቁጭ ብዬ ነበረ። ከዛ መቼ ለታ ነው ከትላንት ወዳ ነው ምናምን በሰራሁት ቪዲዮ ላይ ብዙዎቻችሁ ምጣዱ አይከደንም እንዴ ምናምን እያላችሁ ነበረ። እንጀራ ሲጋገር ሳይከደን እንዴት ይጋገራል? እናም ያው ስንቀርጽ ቪዲዮ እንዳይረዝም ስለምንቆራርጠው ነው እንጂ እንጀራ ሲጋገር ሳይከደን አይጋገርም። እንዴት ነው እናንተስ የምታስቡት? ያው ቪዲዮ ላይ እንዳይረዝም ስለምንቆራርጠው ነው። እንደዛማ ከሆነ ስንጥቅጥቅ ይላል። ምን እንጀራ ሆነ እና እንደዛ ነው እላችኋለሁ ውዶችዬ። ከዛ ምሳ ሰራውና በትኩስ እንጀራ ነው ምሳችንን የበላ ነው ማለት ነው። እና ምሳችንን በላን። እዚህ ጋር ቡና ቆልቼ ነበረ። ቡናዬን እየወቀጥኩ ነው። ሙቀጫዬን እንዴት አያችኋት? አታምር? በጣም ነው የምወዳት። ጎጆ ወጭ አይደለሁ ትበቃኛለች፣ ግን በጣም ነው የምወዳት። ትንሽዬ ስለሆነች ታምረኛለች ማለት ነው። እና ቡናዬን ወቃቀጥኩኝና ህይወትማ ምን እንደምታከል እና ጀበናዬን ጣድኳት። በዚህ መልኩ ጀበናዬ
እየፈላች ነው። ኢትዮጵያ ከመጣሁ ቡና ሱስ አሞኛለሁ። በነገራችን ላይ እንግዲህ ቡናዬ ፈልቶልኛል። ልቀዳ ነው። አሪቡ ቡና እንጠጣ። ቡና የምትወዱ ፈረሽረሽ አድርጋችሁ መቀመጥ ማጨስ የምትወዱ ልጆች ማለት ነው። ኑ ከኔ ጋር ጠጡ። አሪቡ እና ቡና ልቀዳ ነው እላችኋለሁ ውዶች። ቢስሚላ ወልጀባ ቆሃ ጀባ ነው የሚባለው። በነገራችን ላይ እኔ ጀባ ማለት አልወድም ከበፊት ጀምሬ ማለት ነው። ለምን እንደሆነ አይገባኝም። አላህ ይርሐሙ አባቴ እንዳለ ራሱ አባቴ ልቀዳው ነው እለዋለሁ። ከዛ ኧረ ዝም ብለሽ ቅጂው ይለኛል። ችግር የለውም ይለኛል። እና እናቴ ስትሆን ግን ጀባ ሳይባል ይቀዳል እንደው አንቺ ደግሞ ትላለች። በኋላ ግን ለመደች። በቃ ተዋት አድራ ጀባ ማለት አትወድም ትላለች። እና ጀባ ሳል ነው የምቀዳው እላችኋለሁ። ያው አሁን እንኳን ብቻዬን ስለሆንኩ ችግር የለውም። ጎረምሳዬ ደግሞ እዚህ ጋር ቁጭ ብሏል። ስልክ ጋር ፍጥጫ ነው ብታዩ። በቃ እኔማ ስልክ ተው ስለው ጸብ ነው፣ አልተስማማንም። እናም እንግዲህ ምሳዬን በልቼ ቡናችንን ከጠጣም በኋላ አንዲት እህት አለችኝና አዲስ ወልዳ አራስ ናት። የሚገርማችሁ ልጇ እያለቀሰችባት ቁርሴንም አልበላሁ ምሳዬንም አልበላሁ ቶሎ ነይልኝ አለችኝ እና እንዴት እንዳሳዘነችኝ። አሁን በቃ በዚህ በጠራራ እየበረርኩ ለሄድ ነው ወደዛ አላችኋለሁ። ቪዲዮ ላይክ ሼር ማድረጋችሁን አትርሱ። መልካም ጊዜ ውዶችዬ።